መጋቤ ብርሃናት ቅዱስ ራጉኤል ሊቀ መላእክት መጋቤ ብርሃናት ቅዱስ ራጉኤል። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ዛሬ የምንገኘው በዚህ በቨርጂኒያ በደብረ ኃይል ቅዱስ ራጉኤል ካቴድራል ነው። በደብረ ኃይል ቅዱስ ራጉኤል ካቴድራል እንግዲህ በርካታ ስራዎች እየተከናወኑ ይገኛሉ። በተለይ ደግሞ የደብሩ ሰንበት ትምህርት ቤት በጣም ጠንካራ ሰንበት ትምህርት ቤት ነው። ለአለፉት 15 ዓመታት በርካታ ስራዎችን የሰራ ሰንበት ትምህርት ቤት ነው። በደብረ ኃይል ቅዱስ ራጉኤል ቤተክርስቲያን በርካታ አገልግሎቶችን እያከናወነ ያለው የጽዮን ማርያም ሰንበት ትምህርት ቤት 14ኛ ዓመቱን እያከበረ ይገኛል። በተለያዩ መርሃ ግብሮች ነው በዓሉን እያከበረ የሚገኘው። እንግዲህ በተለይ ይሄ ቤተክርስቲያን በቅርብ በዚህ መልኩ እንዲሰራ አስተዋጽኦ በማበርከት በኩልም ከፍተኛውን ሚና ተጫውተዋል። በተለይ ደግሞ በትምህርት ቤቱ የመጀመሪያ የሆነውን የመዝሙር ሲዲ በማውጣት ገቢውን ለቤተክርስቲያን ማሰሪያ አበርክቷል። ከዛ ባለፈ ምእመናን ወደ ቤተክርስቲያን በሚመጡበት ጊዜ አስፈላጊውን የሆነ መስተንግዶ በማስተናገድም ከፍተኛ አስተዋጽኦ እያበረከተ ነው የሚገኘው። በፓርኪንጉ፣ በማስተናገዱ፣ በጸበል ማደሉ፣ በተለያየ ቦታ ሰንበት ትምህርት ቤቱ አለ። የሰንበት ትምህርት ቤት ወጣቶች ከልጆቻቸው ጋር ከሚወስዷቸው ትምህርቶች፣ ኮርሶች ጎን ለጎን የቤተክርስቲያኑን አገልግሎት በማሳለጥ ከፍተኛ ሚና አላቸው። ዛሬ ከነሱ ጋር ቆይታ ልናደርግ ነው ወደዚህ የመጣን ነው። የደብረ ኃይል ቅዱስ ራጉኤል ካቴድራል ጽዮን ማርያም ሰንበት ትምህርት ቤት ከየት ጀመረ? የት ላይ ይገኛል? ባለፉት 15 ዓመታት የነበረውስ ጉዞ ምን ይመስላል? ከሰንበት ትምህርት ቤት ወጣቶች ከአባላቱ ጋር ቆይታ የምናደርግ ይሆናል። ተከታተሉ። ለኩሉ ለሰብአ ሃይማኖት ዘቤተ ክርስቲያን መላመር እባላለሁ። ደብር ነው የማገለግለው እዚህ ደብረ ኃይል ቅዱስ ራጉኤል ደብር ነው። አሁን ካቴድራል ሆኗል። እዛ ነው የማገለግለው። እንግዲህ የጽዮን ማርያም ሰንበት ትምህርት ቤት የዚህ ካቴድራል ሰንበት ትምህርት ቤት እንግዲህ የ14ኛ ዓመቱን እያከበረ ነው የሚገኘው። አንተ ደግሞ ከመስራቾቹ መካከል አንዱ እንደነበርክ ሰምቻለሁ። እንደው እስኪ ይህን ሰንበት ትምህርት ቤት ስትመሰርቱ የነበረበት ሁኔታ ምን ይመስላል? አሁንስ የ14 ዓመትን ጉዞ እንዴት ታየዋለህ? በእርግጥ በጣም ትልቅ ለውጥ አለው። ሲመሰረት እንዴት ነው? እኛ ድሮ በየ15 ቀኑ እሁድ እሁድ ከ11 ሰዓት ጀምሮ ትምህርት እንማር ነበረ። በእመቤታችን በጽዮን ማርያም ስም አድርገን የተለያየ መምህራኖች እየጋበዝን እንማማራለን። ይሄ ማለት እንግዲህ 2006 2007 እስከ 2010 ድረስ ባለው ማለት ነው። እና በኋላ አንድ ጊዜ በ2008 ዓመተ ምህረት ብፁዕ አባታችን አቡነ ቆስጦስ እዚህ የሀገረ ስብከቱ ሊቀ ጳጳስ ሆነው በመጡ ጊዜ ለቤተ ክርስቲያን በጽዮን ማርያም ስም የጽዮን ማርያምን ታቦት አምጥተው እንደሚከፍቱ ቃል ገቡልንና ያኔ በነበረው ችግር ተመልሰው ሄደው ያው አዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆኑ። አቡነ አብርሃም መጡ። ከዛ አቡነ አብርሃም በመጡ በ2010 እሳቸው ደግሞ መጡና አዩን። ልክ እንደዚሁ የደብረ ዘይት ነበር ጊዜ ሁል ጊዜ በዓላችን የምናከብረው ዓመታዊ በዓላችንን
መጡ አዩንና እንዴ ሁሉ ሰው ካለማ ቤተክርስቲያን መከፈት አለበት፣ እዚህ አካባቢ መመስረት አለበት አሉና እኛ ጽዮን ማርያም ተብለናል ብለን ድርቅ አልን። እሳቸው ደግሞ እንደው እዚህ ማርያም አለ እስቲ እንደው የሌለ ደብር ተብሎ የተለያዩ እዚህ አካባቢ የሌሉ ደብሮች እጣ ተጣለ። እጣ ወጣ እና ራጉኤል ወጣ። አጋጣሚ ልጆቹ በጣም ቅር አላቸውና እኔ ያኔ የመጀመሪያው ሰበካ ጉባኤ ሆነን ተመርጬ ነበረ። በቃ ቅር ከሚላችሁ ጽዮን ማርያም እንዳጠፋ ቢያንስ ሰንበት ትምህርት ቤታችንን ጽዮን ማርያም እንበለው ተባባለና እንደው ያለ እውቀት የወጣ ስም ነው ቢሆንም ግን እንደው መታሰቢያነቷ እንዳይጠፋ በሚል ነው። በዛ ተመስርቶ ያኔ በጣም ትንሽ ሰው ነበር ያለው። እንደው በቁጥር ራሱ በጣም ትንሽ ነው። ለነገሩ ምዕመኑም ትንሽ ነበር እና ዛሬ እንግዲህ የሰንበት ትምህርት ቤት አድጎ ያው እንግዲህ እንደዚህ የተለያዩ ክፍሎች ኖሮት እናቶችንና ጎልማሶችን አቅፎ ደግሞ እዚህ ደርሷል ማለት ነው። ሰንበት ትምህርት ቤቱ በጣም ብዙ ለውጥ ነው እያሳየ የሚሄደው ሁል ጊዜ። ልጆቹም ሁል ጊዜም እንደው ከድሮ ጀምሮ እስካሁን ድረስ ያሉት አገልጋዮች ብዙዎቹ ወንድሞቻችን በቃ የማይሰለቹ ብርቶች፣ ጠንካሮች እና ሁል ጊዜ ለለውጥ የሚሮጡ ናቸው እና እግዚአብሔር እንዲህ አይነት ሰዎች ስላደለን ፍቅራቸው ደግሞ በተለይ በጣም ነው ደስ የሚለው እና ያ ነገር ይመስለኛል ሰንበት ትምህርት ቤቱን እንደዚህ በየጊዜው እየጠነከረ እንደው ቦታ ቢኖር የቦታ እጥረት ነው እንጂ በጣም ብዙ ስራዎች መስራት የሚችል አቅም ያለው ሰንበት ትምህርት ቤት ነው። ስሜ ጌታውን ከበደ እባላለሁ። በደብረ ኃይል ቅዱስ ዑራኤል ካቴድራል የጽዮን ማርያም ሰንበት ትምህርት ቤት አባል ነኝ። በዚህ ደግሞ ዓመታዊ በዓል አዘጋጅ ኮሚቴ አባል ነኝ። መስራች አባል ማለት ነው። እንግዲህ የሰንበት ቤቱም መስራች አባልም እንግዲህ አባል ነኝ፣ መስራችም ነኝ። እስኪ የሰንበት ትምህርት ቤታችሁን እንቅስቃሴ ትንሽ እንዳሰው ሲመሰረት እንዴት አሰባችሁት? እንዴት ጀመራችሁ? አሁንስ የት ደርሳችኋል? በጣም ከባድ ጥያቄ ነው እና በጣም ብዙ ታሪክ ያለው ነው አመሰራረቱ፣ አጀማመሩ። እንግዲህ ፍርዴ ምናልባት ከዚህ ታውቁት ትችላለህ ድንገት ታሪኩን። ሰንበት ቤታችን ቤተክርስቲያኑ ሲመሰረት አብሮ እንደተመሰረተ ነው እና ከዚህ ቤተክርስቲያናችን ከመመስረቱ በፊት እንግዲህ ወንድሞች እዚህ ኤርፖርት አካባቢ በጣም ጥቂት ወንድሞች ነበርን ከዛሬ 20 ዓመት በፊት ማለት ነው እና የተገናኘን እንግዲህ እንደ እግዚአብሔር ፈቃድ ቤተክርስቲያኑ ተመሰረተ። እንግዲህ ቅዳሴ ቤቱ እንግዲህ ሲተከል ወዲያውኑ በ3 ወር ውስጥ 2 ወር ውስጥ ነው ሰንበት ትምህርት ቤቱ ኦፊሻሊ ጽዋሌ ማህበሩ ላይ የነበረን ልጆች አንድ ላይ በመሆን በቁጥር እስከ 20 አባላት እንሆናለን። ሰንበት ትምህርት ቤቱ በዛ መልክ ነው የተመሰረተው። እንግዲህ የዛሬ 15 ዓመት ቴክኒካሊ የዛሬ 15 ዓመት ነው 15ኛ ዓመት ነው ማክበር ያለበት፣ ግን እንደው በኮቪድ ምክንያት አንድ ዓመቷ ስለዘለለች ነው እንጂ 14ኛ አሁን ያከበር ነው ኦፊሻሊ አሁን ኖቬምበር 15ኛ ዓመቱ ነው የሰንበት ትምህርት ቤቱ 15 ሆኖናል ያልከኝ? 15 ዓመታችን ነው። መልካም እንግዲህ ወደ ወጣትነት እየሄደ ነው ማለት ነው። ሜሮን ግርማ እባላለሁ። በዚህ በደብረ ኃይል ቅዱስ ራጉኤል መዝሙር ክፍል ጸሐፊ። እሺ እህቴ? ማሪያ ከበደ የሰንበት ትምህርት ቤታችን መዝሙር ክፍል አባል። እሺ መልካም። የመዝሙር ክፍሉ እንቅስቃሴ እስኪ ትንሽ ንገሪ። እንግዲህ በቅዱስ ራጉኤል ጽዮን ማርያም ሰንበት ትምህርት ቤት በተቻለ መጠን ቀድሞን የነበረን አገልግሎት ይዘን ያሬዳዊ መዝሙሮችን፣ ወረቦችን እያጠናን እግዚአብሔር በፈቀደልን ስርዓቱን በጠበቀ መልኩ እንግዲህ ባለን አገልግሎት በተሰጠን እግዚአብሔር ባዘጋጀልን መልኩ አገልግሎቱን እየፈጸምን እንገኛለን። ብዙ ጊዜ እንግዲህ ሰንበት ትምህርት ቤት አንዱ ምንድን ነው ከሚታማበት መንገድ አንዱ የማሸባሸብ ያዘማመር እንዲህ ባህሪያቱን ነውና በትክክል ያሬዳዊ ዝማሬን እንዘምራለን ብላችሁ ማለት ትችላላችሁ ካላችሁ ውስጥ እንዴት ነው የምታረጋግጡት? አዎ በትክክል አሁን በተለያየ ቦታዎች የምናያቸው ነገሮች አሉ። ቤተክርስቲያናችን ካዘጋጀችልን ካስተማረችን ነገር ውጪ በሆነ መልኩ በዜማም በአሸባሸብም በስርዓቱም ያልጠበቀ ሁኔታ የሚደረጉ ነገሮች አሉ። እንግዲህ እኛ ቤተክርስቲያን አንዱ የሚታወቅበት ነገር ምንድን ነው? መዝሙሮቻችንም ያሬዳዊ ዜማ የሆኑ ከአባቶችን ያለውን ነገር በመነሳት በማግኘት ከአባቶች በመማር
በመዝሙሩም በወረብም የተለያየ አገልግሎቶችን እንሰጣለን። ያሬዳዊ የሆኑ ቤተክርስቲያናችንን ስርዓት የጠበቀ መልኩ የሆነ ማለት ነው። እንግዲህ እናንተ በመዝሙር አገልግሎት እግዚአብሔርን እያገለገላችሁ ሰውንም እያገለገላችሁ ነው ያላችሁት። በእናንተ አገልግሎት ደግሞ ወጣቶች እናንተ ለወጣቶች አርአያ ትሆናላችሁ እያስባለሁ። ዩኒፎርም ለብሳችሁ የመዝሙር መሳሪያዎችን አጥንታችሁ ስታቀርቡ ለሌሎቹም ትምህርት ነው አይደለ? ምን ይሰማቸዋል? የእናንተ አርአያነት ለሌሎቹ ምን ይመስላል? ጥሩ ነው። በተለይ በእኛ ደብር ብዙ ወጣቶች አሉ። በጣም ነው የሚከተሉን። እኛ የምንላቸውን ነው የሚከተሉት። እኛ በፊት ድሮ ሌሊት ተገኝተን ነበር የምናጠናው 10 o'clock እስከ 12 እስከ 1 AM ድረስ ሁሉ እናጠና ነበር። የኛን ፈለግ ተከትለው እነሱም እንደዛው ነው እያጠኑ የሚያቀርቡት። በተጠሩ ሰዓት ሁሉ አሉ። በመዝሙር በወረብም ሁሌም ተከትለው ነው ያሉት። በበገናም እንዲሁ ብዙ አባላት አሉ። ያቀርባሉ። በጣም ጥሩ ሁኔታ ነው ያለው። ፍሬዓለም ሙላት የደብረ ኃይል ቅድስት ጽዮን ማርያም ሰንበት ትምህርት ቤት ህጻናት ክፍል ተጠሪ። በጣም ጥሩ። እንግዲህ ቀጣይ ሰንበት ትምህርት ቤቱን የሚረከቡ ህጻናትን በማፍራት በኩል እየሰራች ነው። በጣም ምን ላይ ነው ትገኝ? እስኪ እኔ አሁን ወክለው ክፍል ከፕሪኬ እስከ 8ኛ ክፍል ያሉትን ይሆናልና በተቻለን መጠን እንግዲህ ያው ልጆች ያው ንጹህ ወረቀት አይደሉ። እንደ ቃሉ ደግሞ ልጅን በሚሄድበት መንገድ ምራው በሸመገለ ጊዜ ከርሱ ፈቀቅ አይልም ይላል አይደል? በጣም ይገርመዋል፣ ያስደምማሉ። ጊዜ ሰጥተህ የምትሰጣቸውን ነገር ሲቀበሉ ጎበዞች ናቸውና ያው ተተኪን ትውልድ ማትረፍ ማፍራት የሚለው ላይ ስለሆነ እንግዲህ በቤተ ክርስቲያን አላማው እንደየ እድሜያቸው ያው ዘመኑን ለማዋጀት እንጥራለን። ስሜ ሀብተ ስላሴ መኩሪያ እባላለሁ። በተለይ ሰንበት ትምህርት ቤቱ የትምህርት ክፍል ላይ ነው እያገለገልክ ያለኸው። እንዴት ነው ኮርሶችን ከመውሰድ አንጻር ሰንበት ትምህርት ቤት አባላት በደንብ መሰረት እንዲኖራቸው በማድረግ በኩል ምን እየሰራቸው ነው? እንግዲህ ያው እግዚአብሔር በፈቀደ መልኩ ሰንበት ትምህርት ቤቱ ካሉት አደረጃጀቶች ውስጥ አንዱ ትምህርት ክፍል ነው። በውስጡ 4 ክፍሎች አሉት። እነዛን 4 ክፍሎች ግን ተጠቅመን በአንድም በሌላም ያው የሰንበት ተማሪው ትምህርት የሚያገኝበት እንዲሁም ደግሞ አዲስ የሚመጡትም ትምህርት የሚያገኙበት ሚንስ ነው የምንቀርጸው። ከዛ ውስጥ አንዱና ዋናው ትልቁ ተከታታይ ትምህርት ክፍል የሚባል በጣም መሰረታዊ የሆነ ትልቅ ስራውን የሚሰራው አንድ ክፍል አለ። ምንድነው የምናደርገው? ግንኙነት ክፍል መዝግቦ ያመጣልናል። በአውደ ምሕረት ይነገራል። አባቶች ከቅዳሴ በኋላ አባቶች ራሱ ያስተዋውቁልናል። እኛም የተለያዩ ሚንሶችን ተጠቅመን እናስተዋውቃለን። ከዛ ተመዝግቦ የመጣውን በየአመቱ እየሰበሰብን ወደ ተከታታይ ትምህርት እንወስዳለን። አሁን ዘንድሮ ለ6ኛ ጊዜ ተከታታይ ትምህርት የሚወስዱ ትምህርት ከጀመሩ 1 ወር ሆኗቸዋል እና በዛ መልኩ ነው የምናደርገው። ብዙ ጊዜ አቨሬጅ ከ50 እስከ 70 እስከ 80 የሚሆኑ ተመዝግበው ይመጣሉ። በአመቱ መጨረሻ ትምህርቱን ሲጨርሱ ብናስመርቀው ነው የሚሆነው። በመሰረታዊ ደረጃ 3 ትምህርቶችን ይወስዳሉ። መጀመሪያ ትምህርት ሃይማኖት፣ ከዛ ክርስቲያናዊ ስነ ምግባርና ከዛ መንፈሳዊ አገልግሎት 3 ከወሰዱ በኋላ በአባቶች ፊት በአውደ ምሕረት የምረቃ ስርዓት አድርገን ከዛ ወደ አገልግሎት የሚገቡበትን እናመቻቻለን። ክፍሎች ትልቅ አስተዋጽኦ አላቸው፣ ግን ያው በበለጠ የሚታወቅ ይሄ ነው። በስሩ ስነ ጽሁፍና ኪነ ጥበብ ክፍል እንዲሁም ደግሞ አንድ በአዲስ የመጣ ነው እግዚአብሔር ፈቅዶ ወደፊት በጣም እንሰራበት በትምህርት ቤታችን ውስጥ ስልጠናዎች ምናምን ሲኖሩ እንዲሰጥ የተቋቋመ ክፍል አለ። መረጃና መዛግብት እንዲሁም ስልጠና ክፍል የሚባል እንዲሁም ደግሞ አርድእት የሚባል ክፍል አለ። 4 ክፍል ነው ያለው። አርድእቱ ገና እየተንቀሳቀስን ነው። ሌሎቹም እንደዛው። ግን በአጠቃላይ ግን ኮርሶችን በጥሩ መልኩ እየሰጠን እየተመረቁ ወደ አገልግሎት እየገቡ ነው። ወንድሞች፣ እህቶች፣ ኢቭን እናቶች። ሰለሞን ንጉሴ ይባላለሁ። የደብረ ኃይል ቅዱስ ራጉኤል ሰንበት ትምህርት ቤት ጽዮን ማርያም ሰንበት ትምህርት ቤት ሰብሳቢ ነኝ። በየክፍላቱ ላይ ትላልቅ ስራዎችን ለመስራት በእቅድ ያዝነው አለ። በመዝሙር ክፍልም ቁጥር 2 ሲዲ እንደ እግዚአብሔር ፈቃድ አሁን በምስል ካወጣን በኋላ የሚቀጥለው እንትናችን ቁጥር 2 ሲዲ ለማሳተም ነው። በትምህርት ክፍል የሚሰጠው ኮርስ ላይ ደግሞ የራሳችን የሆነ የመማሪያ መጽሐፍቶችን አዘጋጅተን ኮርሱ እንዲሰጥ ከዛም ባሻገር ደግሞ
አሁን የያዝናቸው ትላልቅ ፕሮጀክቶች አንደኛው የአዋሊደ ጽዮን የሚባል እህቶችን የሚያሳትፍ ትልቅ ክፍል አቋቁመናል። በዛ ክፍል ላይ ትልቅ ስራዎች እየተሰሩበት ነው ያለው። እሱን ክፍል የበለጠ አጠናክሮ እህቶች በደንብ ተሰባስበው ስለ ራሳቸው የሚመክሩበት አይነት ጉባኤ ለማዘጋጀት ታስቧል። ሌላው በተጨማሪ ደግሞ እንደው በእኛ በሰንበት ቤት ከያዝነው ፕሮጀክት ውስጥ አንዱ ትልቁ ያሉንን ምእመናኖችን ተገልጋዮችን ብቻም ሳይሆኑ አገልጋዮችም እንዲሆኑ የተለያዩ መንገዶችን ማመቻቸት ነውና ከዛ ውስጥ ናታኔም ብለን ያዘጋጀነው ክፍል አለ። ያ ክፍል ወደ 4 ክፍሎች አሉት። የቤተ ክርስቲያኑ ሜንቴናንስ ክፍል አለ፣ የጽዳት አገልግሎት አለ፣ በርካታ አባላት በውስጣቸው ያሉ የፓርኪንግ አገልግሎት በዕለተ ሰንበት ለሊት ተገኝቶ በብርድም በሙቀትም ሰዓት ለሊት ተገኝቶ አገልግሎት የሚፈጽሙ ወንድሞች አሉ። ሌላው በጽዳት እንደዚህ የሚያገለግሉ ምእምኖች አሉንና እነዛን ምእምኖች የበለጠ እያጠናከርን የበለጠ ደግሞ ወደ ቤተ ክርስቲያን እየቀረቡልን እንዲሄዱ ለመስራት ያሰብናቸው ነገሮች አሉ። እግዚአብሔር ፍቃዱ ከሆነ ይሄን ነው ያለው። እንግዲህ በተለይ ሰንበት ትምህርት ቤት እንደው ተሰባስበው ኮርስ ከመማር መዝሙር ከመዘመር ለቤተ ክርስቲያኑ አገልግሎትም ከመስጠትም ባለፈ ከፍ ያለ ስራ እንዲሰራ እንጠብቃለን። በተለይ በሰባኪ ወንጌሎች እንዲወጡ ጠረፋማ ኢትዮጵያ ላሉ ሰንበት ትምህርት ቤቶች ድጋፍ ማድረግ ሊሆን ይችላል። ሰባኪ ወንጌል ለሌላቸው አካባቢዎች አሰማርቶ ድጋፍ ማድረግ ሊሆን ይችላልና በዚህ ዙሪያ ምን እየሰራችሁ ነው? ምን ሀሳብ አላችሁ? ጥሩ ጥያቄ ነው። በትክክል መሆንም ያለበት ይሄ ነው። አሁን ነገሮች ሁሉ እዚህ ተወሰኑ መሆን መቅረት የለባቸውም። ወጣ ማለት ያስፈልጋልና እውነት ለመናገር እዛ ላይ ይህን ያህል የተንቀሳቀስንበት ነገር የለም። አሁን ግን እግዚአብሔር ፍቃዱ ከሆነ በዛ ላይ ለመንቀሳቀስ ፍላጎቱ አለን። በይበልጥ በኢትዮጵያ ያሉ ሰንበት ትምህርት ቤቶችን በሚፈልጉት መልኩ እርዳታ ማድረግ በጎ አድራጎት ክፍል አሁን በይበልጥ አሁን ከሰንበት ቤት አገልግሎት ወጣ ብለው በአካባቢያችን ያሉ ብዙ በጎ አድራጎት እንቅስቃሴዎችን እያደረጉ ነው። አሁን ደግሞ የሚቀጥለው ስቴፓችን የሚሆነው በኢትዮጵያም ይህንን አይነት የበጎ አድራጎት አገልግሎቶችን ማድረግ እንዲህ አይነት ነገሮችን ለመስራት እቅድ ላይ ሀሳብ ተይዟል። ዘመኔ በከንቱ እንዳይፈጸም መልካም የሰራ እርዳይ መድኃኔዓለም ኃጢአቴ በዝቶብኝ መቆም አቅቶኛል በቤት ውስጥ ልጣል ሰላም ይሻለኛል ዘመኔ በከንቱ እንዳይፈጸም መልካም እንድሠራ እርዳይ መድኃኔዓለም ኃጢአቴ በዝቶብኝ መቆም አቅቶኛል በቤት ውስጥ ልጣል ሰላም ይሻለኛል ድንገት ስትጠራኝ ግራ እንዳይገባኝ በሕይወት ዘመኔ ለንስሐ አብቃኝ አንተ የወሰንከው ዕድሜ ሲያበቃ ለነፍሴ የሚቆም አድለኝ ጠበቃ አንተ የወሰንከው ዕድሜ ሲያበቃ ለነፍሴ የሚቆም አድለኝ ጠበቃ ዘመኔ በከንቱ እንዳይፈጸም መልካም እንድሠራ እርዳኝ መድኃኔዓለም ኃጢአቴ በዝቶብኝ መቆም አቅቶኛል በቤት ውስጥ ልጣል ሰላም ይሻለኛል በሞት ሳልገታ ሳይደክም ጉልበቴ እንደምትወደው ልኖር መድኃኒቴ በሰማይ መንግሥት አስበኝ አደራ አቁመኝ በቀኝ ከቅዱሳን ጋራ በሰማይ መንግሥት አስበኝ አደራ አቁመኝ በቀኝ ከቅዱሳን ጋራ ዘመኔ በከንቱ እንዳይፈጸም መልካም እንድሠራ እርዳኝ መድኃኔዓለም
እስኪ አገልግሎት ሰው ሲጀመር እንግዲህ ቤተክርስቲያን ለማገልገል ነው የጀመረው አይደለ? ያን አላማውን አስቀጥሎ እስካሁን ድረስ ይቀጥሏል ማለት ይችላል። በደንብ እንዳልኩ ወደ ኋላ ስንሄድ ያኔ በጣም ጥቂት ወንድሞች እህቶች የነበር ነው። ከ20 አባላት የማንበልጥ አባላት ስንጀምር በአካባቢው ደግሞ በጣም ውስን ምእመናን ያሉት እንደው በየኤርፖርቱ በየቦታው እየሄድን ፍላየር እየበተንን እመቤታችን ዲሲ ሚካኤል በየቦታ እየዞርን ነበር ያኔ ሰው እንዲመጣ እንቀሰቅሰው የነበረው። አሁን እግዚአብሔር ይመስገን በሰንበት ቤት ደረጃ ከ150 አባላት በላይ በስተናል ማለት ነው። ልጆቻችን ትላንትና በእጆቻችን እኛው ክርስትና ያነስናቸው ዛሬ ሃይስኩል ተማሪ ሆነው ወረብ ሲወርቡ ቅድም አይታችኋል ወረቡ ላይ እና እንዲህ በስተዋል እና ወጣቶች አድገዋል፣ ልጆቻችን አድገዋል፣ አባላት በስተዋል። ደግሞ የኢትዮጵያ ኮሚኒቲም ደግሞ እየሰፋ የቤተክርስቲያን አባላት የደብሩ አባላትም እንደዛው እጅግ በጣም በስተዋል። አሁን እግዚአብሔር ይመስገን ያኔ እንደው ጥቂት ሆነን የምንተዋወቅ አሁን ብዙ ሰው ቁጥሩ በጣም እጅግ በስተዋል እና ከእለት እለት እየበዛን እግዚአብሔር አብስቶን እንግዲህ አይ ቲንክ እድገቱ ትልቅ ነው ብዬ ነው የማስበው። እና ሰንበት አባላትም እንደዚሁ ከህጻናት ክፍል እንግዲህ ጥቂት በፊት 4-5 ህጻናት የነበሩ አሁን ከ300 ህጻናት በላይ ያሉ ህጻናት ክፍልና ያን አቅፎ በአባላት ደግሞ አደልት ዩዝ ግሩፕና አደልቱን ጨምሮ ህጻናቶችን ሳይጨምር ከፍቅር ክላስ ከ15 ዓመት በታች ያሉትን ሳይጨምር ቲኔጀሮች ከ18 ዓመት በላይ ያለው እስከ 150 አባል አለን ማለት ነው። እና እጅግ በስተናል ማለት ነው። ምንድን ነው ሚስጥሩ? እንደውም አንዳንዶች ራጉኤሎች እኮ ኤርፖርቱ ቅርባቸው ስለሆነ ከኢትዮጵያ የሚመጣውን በዛው ወደ ሰንበት ትምህርት ቤት እያስቀሩት ነው ይሏቸዋል። እንደዛ ነው እንዴ? ምንድን ነው ሚስጥሩ? ይሄን ያህል በርካታ አባላት ይኖራቸው? እንግዲህ በመጀመሪያ ቀና አባቶች አሉ በደብራችን ካህናት ንስሐ ልጆቻቸውን እጅግ አድርገው ይመክራሉ ወደ ቤተክርስቲያን እንዲመጡ አብዝተው 1-to-1 አፖይንትመንት እየያዙ በደንብ አድርገው ልጆች ወደ ቤተክርስቲያን እንዲመጡ በደንብ ይመክራሉ። ደግሞ ሰንበት ደግሞ በተሻለ መጠን የተለያዩ የአገልግሎት ክፍላትን በማዋቀር የአገልግሎት በር እንዲኖር በማድረግ ሰው በተቻለ መጠን ወደ ቤተክርስቲያን የሚመጣበትን መንገድ ፕላትፎርሙ እናዘጋጃለን ማለት ነው። የሰንበት ቤቱ ጽሕፈት ቤትና አመራሩ በደንብ አድርጎ ተናቦ ከደብሩ ጉባኤ ጋር በመናበብ አገልግሎቶችን ይከፍታል። ዛት ያ የመጣው አገልጋይ ወደ ምን ልስራ ብሎ አይቀመጥም። ሰው በተቻለ መጠን ከመዘመር ባለፈ የተለያዩ አገልግሎት ክፍላት እንዲኖሩ በማድረግ የመጡት 150 አባላቱም የተለያዩ ነገም 200 ብንሆን 300 ብንሆን ስቲል የተለያዩ የስራ ክፍላቶችን በመፍጠር እየሰፋን እንሄዳለን ማለት ነው። እና ከረንትሊ ዋናው የሚበዛው አባላት ይመጡ አንደኛ ትምህርት ክፍሉ በደብር ውስጥ ያለ እድሜ ልዩነት ብዙውን ጊዜ ሰንበት ቤት አካባቢ የእድሜ ገደብ አለ ይባልና ሰው ወደ ቤተክርስቲያን ከመጣት ይገደባል። እንደዛ እንዳይሆን አድርገን በተቻለ መጠን ትምህርት ክፍሉ ጠንክሮ በመስራት እስከ አሁን 6ኛ ዙር ኮርስ እያስመረቀ ነው። አባላትን በደንብ አድርጎ እንዲመጡ ግንኙነት ክፍሉም እንደዛው ቅስቀሳ ያደረገ በየተርሙ ከ30 እስከ 60 የሚሆን ኮርሰኞች እያስመረቁ አሁን 6ኛ ዙር ደርሰናል ማለት ነው። እነዛ ሰዎች ፈቃደኛ የሆኑት ወደ ሰንበት ቤት ገብተው በተለያዩ ዘርፍ ገብተው ያገለግላሉ። ቤተክርስቲያንን ያገለግላሉ። እንግዲህ ካገኙ መጣት ከገቡ መውጣት የለባትን የእግዚአብሔር መንግስት መውረስ አይደል አላማችን። ያን በማሰብ እንግዲህ ጠንክረው ያገለገሉን እግዚአብሔር ይመስገን። ደግሞ አሁን ደግሞ አምላከ ቅዱሳን እግዚአብሔር እንደረዳን እንሰፋለን እናድጋለን ብለን አስባለን። ቅዱስ ራጉኤል በዚህ አካባቢ ትልቁ ኤርፖርት አካባቢ በመገኘቱ ብዙዎቹ የሰንበት ትምህርት ቤቱም አባላት ቤተክርስቲያኑም አባላት በኤርፖርት አካባቢ የሚሰሩ ናቸው። ቅዳሜም እሁድም በተለያየ ስራ የሚያሳልፉ ናቸው እና ሀገሩም በስራ ብዙ የተወጠረ ስለሆነ ማለት ነው እና ከስራ ትንሽ ጊዜያቸውን አብቃቅተው ቤተክርስቲያንን ማገልገላቸው እዚህ ወጣትነታቸው አንዳንዶች ቤተሰብ ኃላፊም ሆነው እንደዚህ ሰንበት ትምህርት ቤት አገልግሎትን መያዛቸው ስታይ ምን መልእክት ታስተላልፋለህ ለሌሎቹ? እኔ ለሌሎቹ ሁሉ ላስተላለፍ የምፈልገው መልእክት ምንድን ነው? እንደው ለአገልግሎት ቁርጠኝነትና ፈቃድ እግዚአብሔርን ጠይቆ መጀመር ነው እንጂ የማይቻል ነገር የለም። እንደው አንዳንዶቹም እኮ የሚያደርጉትን ነገር ብትሰታይ የሚገርምህ ነው በቃ። እና ሌሊት 10 ሰዓት መጥተው መኪና ሲያስቆሙ ምናምን የሚውሉ አሉ። ሁል ጊዜ ውጭ የምታያቸው ሌሊት 10 ሰዓት መጥተው ብስኩት ለመጥበስ ምናምን ለሰንበት ትምህርት ቤቱ ገቢ ለማግኘት ማለት ነው የሚሯሯጡ ልጆችን የምታይበት ነው። እና ቤተክርስቲያን ሳይከፈት ሁሉ መጥተው ስራ የሚጀምሩ ልጆች አሉበት። ይሄ እንደው እውነቱን ለመናገር የአገልግሎቱ ፍቅር እግዚአብሔርን ከማስቀደም ጭምር የመጣ ነው ነው። ሌላው ትልቁ ነገር ምንድን ነው? እንትኑ ነው። ይሄ አንዱ አንተ ከኔ ትብስ ብሎ
አንዱ ቢያቅተው አንዱ የአንዱን ቦታ ተክቶ መስራት አይነት ነገሮችን በብዛት ይታያል እና ለብዙዎቹ ማስተላለፍ የምፈልገው ይቻላል፣ የማይቻል ነገር የለም። ሁሉም ሰው ያለችውን ጊዜ ለእግዚአብሔር ልስጥ ካለ መስጠት ይችላል ብዬ አስባለሁ እና ቁርጠኝነት ነው የሚያስፈልገው። ቁርጠኝነት እና ያው መቼም ምንም ነገር አገልግሎት ሲባል ፈቃድ እግዚአብሔርን ጠይቆ ቢጀመር የበለጠ ጥሩ ይሆናል እንጂ ከዛ በተረፈ የማይቻል ነገር የለም። እኔ ብዙዎቹ ወንድሞቻችን እህቶቻችን ለዚህ አርአያ ናቸው እና ለእኛም ብቻ ሳይሆን ለጠቅላላው ለቤተ ክርስቲያናችን ሰዎች ሁሉ ትልቅ አርአያ የሚሆኑ እንደው ወንድሞችና እህቶች ያሉበት ደብር ነው። እንደውም እንዳልኩ ቅድም የቦታ ጥበት ነው እንጂ ሌላ ተአምር የሚሰሩ ልጆች አያለሁኝ እዚህ በብዛት። አሁን እንግዲህ በዚህ ሀገር ስራ አለ፣ ደግሞ እናንተም የቤተሰብ ኃላፊዎች ናችሁ፣ ልጆች አሉ። ይሄ ሁሉ ባለበት መዝሙር ለማቅረብ ደግሞ ወር 2 ወር መዘጋጀት ሊኖር ይችላል። ማጥናት አለ፣ ብዙ ችግሮች አሉ። እንዴት ነው ይህንን የምታቻችሏቸው? እንዴት አድርጋችሁ ነው አጥንታችሁ የምታቀርቡት? አያስቸግራችሁ? አዎ ሁሉ ነገር ያው አልጋ ባልጋ አይደለም፣ ግን የማይችሉ አባላትን የሚችሉበት ሁኔታ እንዲፈጠር ተደርጓል። ለምሳሌ ልጆች ያሏቸው ማገልገል የማይችሉ አባላት የግድ ጥናት ላይ መገኘት የማይችሉ በግላቸው አጥንተው እንዲያቀርቡ ሁኔታዎች ተመቻችተው በዛ መልኩ እንዲያቀርቡ እድሉ ተፈጥሯል። አይ ሁሉም በፍላጎት ነው። በተለይ ነባር አባላት በፍላጎት ነው እና በዛ መሰረት ነው የሚያገለግሉት። መልካም ሜሮን፣ በቅርቡ ይመስለኛል መዝሙር አውጣታችኋል። ስንት ቁጥር ደረሳችሁ? ቁጥር 1 ላይ ነን ያለ ነው። አዎ እንደ እግዚአብሔር ፍቃድ እንግዲህ ወደፊት እናስባለን ቁጥር 2 ለመስራት። ለአሁኑ ቁጥር 1 ነው እንደው በእጄ ይዣለሁ። መጋቢ ብርሃናት መጋቢ ብርሃናት ማለት ቅዱስ ራጉኤል የሚታወቅበት ነው እንግዲህ በትክክል። አዎ ስለዚህ እሱን የተመለከተ መዝሙር ነው። ስንት መዝሙሮች አሉት በውስጡ? በውስጡ ወደ 12 መዝሙራቶች አሉት። አዎ ማን ነው ግጥሙን የጻፈላችሁ? ከየት ነው ድርሰት ግጥም ያለበት ነው አይደለ? ይሄን ከየት ነው ያገኛችሁት? የተለያዩ አባቶች ከዚህም ሀገር ከኢትዮጵያም ተሳትፈውበታል። ለመጥቀስ ያህል ከደብራችን ሊቀ መምህራን ኃይለልዑል ስዩም፣ እንዲሁም ደግሞ የደብራችን ጸሐፊ ቀሲስ ኢዩኤል፣ እንዲሁም ደግሞ መምህር ወልደ ገብርኤል ይታይ፣ ቀሲስ ሳሙኤል ተስፋዬ፣ እንዲሁም የተለያዩ መምህራኖች በደንብ ተሳትፎበታል። እንዲሁም ደግሞ በደንብ ቃለ እግዚአብሔሩን እንዲሁም ዜማውን በደንብ ታይቶ በአባቶች የወጣ መዝሙር ነው። አሁን በአንቺ ክፍል ውስጥ ምን ያህል ህጻናት አሉ? ስንት ናቸው? ቁጥራቸውን ታውቂያቸዋለሽ? እያንዳንዳቸው ምን እንደሚማሩ ምን እንደሚፈልጉ እነዚህ ታውቂያቸዋለሽ? አውቃለሁ። ማወቅ አለ እረኛ በጎችን አቅም ብዬ አስባለሁ። ከፕሪኬ እስከ 2ኛ ክፍል እስከ 70 የሚሆኑ ልጆች አሉ። ከዛ ደግሞ ያው በክፍላችን እምነት፣ ተስፋ፣ ፍቅር ብሎ ነው ከፋፍሎ የሚይዘው በ3። ከፕሪኬ እስከ 2ኛ ክፍል ያሉትን ተስፋ ይላቸዋል። ያው ተስፋ ናቸው፣ የወደፊት ተስፋ ህጻናቱን ማለት ነው። መሀል ላይ ያሉትን ከ3 እስከ 5ኛ ክፍል እምነት የሚል ስም ሰጥተናቸዋል። ያው የራሱ ሚኒንግ አለው። በዛ እድሜ ላይ ስለ እምነታቸውም በደንብ ያው ከትንንሾቹ በተሻለ መልኩ ዶግማውን ቀኖናውን በሚገባ በነሱ ልክ እያስተማርን እምነት የምናስቀምጥባቸው ጊዜ ነው ብለን እናስባለን። ከዛ ደግሞ ቲኔጀሮቹ አሉ፣ ሚድል ስኩሎች ከ6 እስከ 8 ያሉት እነሱን ደግሞ ፍቅር እንላቸዋለን። ትንሽ ከባድ እድሜ ነው አይደል? ቲኔጀሮች ናቸው። የእድሜ የሆርሞን ለውጥ አለ፣ ጉርምስናው አለ፣ ምን አለና በፍቅር መያዝ ያለባቸው ልጆች ናቸው። ፍቅር ይፈልጋሉና ፍቅር የሚል ስያሜ ሰጥተናቸዋል እና ከ3 እስከ 5 ያሉት ጋር ስትሄድ እንደዚሁ 80 የሚሆን ልጅ አለ። ከ6 እስከ 8 ያሉት ጋር ደግሞ ስትሄድ
እንደዛው 70 የሚሆኑ ልጅ አሉ። እንግዲህ በአጠቃላይ ወደ 300 ልጅ አለ። ትምህርት አቀባበላቸው ቋንቋ ለማወቅ ሃይማኖታቸውን ለማወቅ ምናምን ያላቸው ትጋት ምን ይመስላል ልጆቹ? እንደ ሰንበት ትምህርት ቤታችን መርህ በአማርኛ ትምህርቱን ማስተማር እንፈልጋለን። የሚሰጠው ቋንቋ በሁለቱም ነው፣ በእንግሊዝኛም በአማርኛም ነው። ምክንያቱም ትንሽ ቻሌንጅ ያለው አማርኛ የማይችሉ ልጆች አሉ። እሱን ሰፕሊመንት ለመስጠት ብለን እንግዲህ አማርኛ ቋንቋ ራሱን ችሎ ይሰጣል በሰንበት ትምህርት ቤታችን። አት ሴም ታይም ደግሞ ያው ዋናው አላማው የእግዚአብሔር መንግስት ማሳየት ስለሆነ ቤተክርስቲያናችንን እንዲያቋት እንዲረዷት ስለምንፈልግ በሚገባቸው ቋንቋ ደግሞ ያው ይሰጣቸዋል ማለት ነው። መጽሐፍ ቅዱስ ጥናት አለ፣ የመዝሙር ያጠናሉ። ስርዓተ ትንንሾቹ ጋራ ሞር ስርዓትን የቤተክርስቲያን ስርዓትን እንዲያውቁ ነው የምናረጋቸው በዛ እድሜ ላይ ማለት ነው። እና ያው ትንሽ የሆነ ነገር ትሰጣቸዋለህ ከታሪኩም ከምኖም እያደረክ በስቶሪ መልክ ነው። ያው ትንንሾቹ ጋራ የምትሰጠው አሰጣጥና እዛ ትልቆቹ ጋራ እንዳይሆንም በተግባር እያዩት ቪዥዋል ሲሆን ስለሚማሩ ማለት ነው። ሌላው ደግሞ ምንድነው ከመጽሐፍ ቅዱስ ጥናቱ ጋር በተጨማሪ የቅዳሴ ተሰጠው ትንንሾቹ ጋር ሳይሆን ከ3ኛ ክፍል ጀምሮ እስከ 8 ድረስ ስራዎት እንደ ክላስ ከመጽሐፍ ቅዱስ ጥናት ክፍል ጋር በየክፍላቸው የቅዳሴ ተሰጥኦ ይማራሉ፣ ሙሉ ተማሪው ማለት ነው። የዚህ አላማ ምንድነው እንግዲህ ስንዱ መቤት አይደለች ሁሉ ነገር የተሟላበት ቤተክርስቲያን የኔ ናት የሚለውን ነገር እንዲያስቡ ቢሎንጊንግ ነሱን ለመፍጠር ቅዳሴውን አውቀውት ያረጋቸዋል። እንደገና ደግሞ ይሄ ሁሌ የምንሰማው ነገር አለ አይደል ከልጆቻችን ኢትስ ቦሪንግ የሚሉ ስለማይሰሙት ስለማይገባቸው ያንን ይቀርፍልናልና አብረው የስርዓተ ቅዳሴው የስርዓቱ የሚስጥራቱ ተካፋይ ሲሆኑ አውቀው ተረድተውት ጥሩ ነው የሚል ሀሳብ አለ። ስለዚህ አሁን ስታስተምሯቸው ከእናንተ ጋር ሲውሉ ምን ይላሉ? ኢትስ ቦሪንግ ይሏቸዋል ወይስ ደስ ብሏቸው ወደውት ነው? ይማራሉ። ደስ ብሏቸው የሚመጡት በእውነት አዎ ደስ ብሏቸው ይመጣሉ። ጥሩ። ስለዚህ የትምህርት አሰጣጣችሁ ለእነሱ በሚመችና በሚመጥን ነው። ልክ ነው። ወደፊት ሰንበት ትምህርት ቤቱን እንዲረከቡ የሰንበት ትምህርት ቤት አባል ወጣቶች ሲሆኑ ወደ ኮሌጅ ሲሄዱ ቤተክርስቲያንን አውቀው ሃይማኖታቸውን አውቀው ከዛ ደግሞ ሲመለሱም ደግሞ ቤተክርስቲያን አገልግሎት እንዲቀጥሉ ምንድነው ተስፋችሁ? ምንድነው የምትነግሯቸው በዚህ ዙሪያ? እንግዲህ እንዳልኩ ነው በልጅነቱ የሰራህበት ልጅ የትም አይሄድም። ምንድነው አሁን ማድረግ ያለብን እያደረግን ያለ ነው ብለን የወደፊቱን ስናስብ ተተኪ ስንል ያው ከሄዱ በኋላ እንዲመለሱ አይደለም በቃ ቤተክርስቲያንን ወደዋት እንዲመጡ ደስ ብሏቸው እንዲመጡ አሁን ካረካቸው የጣልክባቸው ሜሞሪ መልሶ ያመጣቸዋል። ገብቷል? አሁን ለምሳሌ ሚድል ስኩሎቹ ጋር ስትሄድ ማለት ነው በየትምህርት ቤቱ ያሳዝኑሃል። በጣም ብዙ ቻሌንጅ አለባቸው እኛም ማንረዳው። እዚህ ሀገር ትምህርት ቤት ካልሄድክ እማታቃቸው በሀገሩ ሌቭል ብዙ አይነት ቻሌንጅ አለባቸው ቲኔጀሮቹ ማለት ነውና የሆነ ጊዜ አንድ ጥናት ያደረግነው ነበረ ሰመር ላይ ሚድል ስኩሎቹን ለብቻ ሃይ ስኩሎቹን ለብቻ እና በቃ በጣም ዲስተርቢንግ ልጆቹ ላይ የምታየው ነገር የሚነግሩህ ነገር እና ይሄንን ለወላጆቻችሁ ነግራችኋለሁ ስንላቸው ከ25 ልጅ አንድ ልጅ ነው ያገኘ ነው ችግሩን ፌስ የሚያደርገውን ነገር ትምህርት ቤት ለወላጁ የነገረ ማለት ነው አንድ ልጅ። ይሄ በጣም አላርሚንግ ነው። እሱን ስተዲ ካሰራን በኋላ ምን አደረግን? አሁን በቅርቡ ነው የጀመርነው። 1 ወር ቢሆነው ነው ለሚድል ስኩሎቹ ሶሻል አወር የሚባል ነገር ፈጠርን ማለት ነው። ከመደበኛ ቀናቸው ውጪ ከክላሳቸው ውጪ በጣም እንደውም ይመጡልናል አይመጡም ሁሉ ቻሌንጂንግ ነበር። ለምን ያ ቀን ለብቻው ሮብ ላይ ያለ እሁድ ለቅዳሴ ይመጣሉ። አሁን ሌላ ቀን ነው እየጠራናቸው ያለ ነው። ይገርምሃል ተርናውቱ የሚገርም ነበረ። አሁን 1 ወሩ ነው ኦልሬዲ 40 ልጅ ምናምን አለን እና እነኚህ ልጆች እንግዲህ ለ3ኛ ቀን ነው በሳምንት ውስጥ የሚመጡት ማለት ነውና እድሉን ስሰጣቸው ይናገራሉ። በጣም ነው የሚናገሩት። ፍሪ ናቸው። ያው ስናት ስትራክቸርድ የሆነ ፎርማል ክላስ ሳይሆን እነሱም ቦንድ እንዲፈጥሩ ከአንዱ ችግር አንዱ እንዲማር
አንዱ ያረጋውን ስለሚናገር መፍትሄ እንዴት መጣ ወይም ደግሞ እኛ ይሄንን እንዲመሩት ያደረግናቸው ልጆች የሰንበት ትምህርታችን አባላት የሆኑ የኮሌጅ ልጆች ናቸው ሎካል የሚሄዱ ማለት ነው እነኛ ልጆች በደንብ አርገው ነው ከነሱ ጋር ኤክስፒሪየንሳቸውን ሼር የሚያደርጓቸው ምን የሚሏቸው እሱ ፓርት በጣም እየጠቀመ ያለ ይመስለኛል ልጆቹ ወደውት ነው የሚመጡት ስለዚህ በደንብ እርስ እንዲግባቡ ያደርጋል አውና አሁን ከአቅማችን በላይ የሆነ ችግር ሲመጣ ያው ወደ አባቶች እንወስዳቸዋለን እንዴት ነው ወደ ቤተሰብ መሄድ የማይፈልጓቸው ነገሮች ሲኖሩ አትሊስት ቤተክርስቲያን ውስጥ ትረስት የሚያደርጉት ሴፍ ኢንቫይሮንመንት ለመፍጠር የታሰበ ስራ ነው Verse 10 it says therefore as we have opportunity let us do good to all especially to those who are of the household of faith that is the leading message for today's gathering is for us to do good to all. Doing good to all, this is a message that we've all heard before. As Christians, we know we are supposed to do good. In fact, not just St. Paul, but our Lord and Savior Jesus Christ in the Sermon on the Mount, in Matthew chapter 5, verse 16, he says, "Let your light so shine before men, that they may see your good works and glorify your Father in heaven." Our Lord is saying, you do good works so that God may be glorified. It's not about you, it's not about us. The good works that we're doing through the Sunday school is for the glory of God. And we're commanded by our Lord to do good works for the glory of God. What I want to do is I want to tell you guys about a person from the Old Testament who always did good. We're going to talk about his story. As you hear the story, I want you guys to follow along and try to follow and think, at what point would I stop doing good? If that was me, at what point do I stop doing good? Okay? እንግዲህ ያኔ በጥቂት ሰዎች የተመሰረተ ሰንበት ትምህርት ቤት አሁን በስሩ ወደ 500-600 የሚሆኑ ህጻናትን እያስተማረ ነው የሚገኘው። በአባላቱም በጣም ብዙ ናቸው። አሁን የተለያየ አገልግሎት እየሰጡ ነውና አሁን ላይ ሆነ አገልግሎታቸውን ስታይ እንዴት ትገልጸዋለህ? ምን ይሰማል? እንደው እኔ ሁል ጊዜ የምለው እውነት እግዚአብሔር በሚያውቀው ይሄ እግዚአብሔር ስራ ነው። ሁሉም ነገር ሲጀምር ጀምሮ እንደው በዚህ ቤተክርስቲያን ላይ የእግዚአብሔር እጅ እንዳለበት በብዙ ነገር ያየሁበትና የተረዳሁበት ነገር ነው እና ሰው በትክክል ለአገልግሎት ሲመጣ እግዚአብሔርን ይዞ ከመጣ እንደው እግዚአብሔር ከፊታችን እየቀደመ ስራዎችን እንደሚሰራ ነው የተረዳሁት። አብዛኛው ነገር የእግዚአብሔር ስራ ነው። እግዚአብሔር ታምራቶችን ነው የምናይበት እና ሁሌ ሰውም ሲመጣ የሚመጡት ልጆች እንደው ድንቅ የሆኑ ልጆች ይመጣሉ ከኢትዮጵያ ጆይን የሚያደርጉን። ከዛ በቃ ሁሌ እነሱ የሚመጡት ደግሞ አዲስ ነገር ይዘው ይመጣሉ እና ይሄ ነገር ነው እንትን በብዛት ሰንበት ትምህርት ቤቱን ጠንካራ እያደረገው ሄደው እና እግዚአብሔር ከኛ እየቀደመ ስለሚሰራ ብዙዎቹ ደግሞ በትክክል እንደው የእግዚአብሔርን ፍቃድ አስቀድሞ የሚሰሩ የሰንበት ትምህርት ቤት አመራሮችን በብዛት ስለምናገኝም ይመስለኛል እሱ ነገሮች ብዙ ነገሮችን ለውጥ እንዲመጣ አድርጎታል ብዬ አስባለሁ። አንዳንድ ሰዎች ምን ሲሉ ሰማለሁ፣ የሰንበት ተማሪዎች እኮ እንደው ጊዜያቸው የሚያሳልፉት መዝሙር በመዘመር ነው፣ ተሰባስበው ለያየት ነው እንዲህ የሚሉ አሉ። ትምህርት አንዳንዶች ትምህርት አይወዱም የሚሉም አሉ። እና እንዴት ነው ሰንበት ትምህርት ቤት ላይ ትምህርት ኮርስ በደንብ ይሰጣል? ልጆቹ ወጣቶቹ ለትምህርት ያላቸው ፍላጎትስ ምን ይመስላል? እውነት ለመናገር እንደዛ አይነት አመለካከቶችን አሁን ይሄ የኛ ጀነሬሽን እየቀረፈ ነው ያለው የሚል ስሜት አለኝ። እውነት ነው፣ ኢትዮጵያም እንዲህ አይነት ስሜቶች በትምህርት ቤቱ ስናድግ ነበሩ። አሁንም እዚህም አንዳንድ ጊዜ ይኖራሉ። ግን በአብዛኛው ስንመለከተው ግን ያለው ሁኔታ ጥሩ ነው። ተመዝግበው በራሳቸው ፈቃድ ተመዝግበው ወጣቶቹም ማዕከላውያንም ጠና ያሉ ሰዎችም እንዲሁም ደግሞ ትልልቅ እናቶች ሁሉ አባቶችም ነው የሚማሩት። እንዲያውም በጣም የተለየ የሚያደርገው እኛን ብዬ የማስበው ትልልቅ እናቶቻችን ለእኛ በቃ ቢወልዱን የሚያደርሱ እናቶች ሁሉ ሰንበት ትምህርት ቤት ቁጭ ብለው ይማራሉና ጥሩ ነገር ነው ያለው። በጣም ደስ የሚል ነው። ግንዛቤውም አለ ብለን ነው የምናስበው። በበለጠ ደግሞ የደብራችን ደብረ ኃይል አስተዳዳሪ አባታችን በጣም ትልቁን እንትን ይወስዳሉ። እሳቸው በማስታወቂያ ይናገራሉ፣ እንዲመዘገብ ሰውን ይቀሰቅሳሉ።
ከኛ የበለጠ ነው ብዙ ነገሮች የሚያደርጉልና ያው እዛ ተስተካክሎ እግዚአብሔር ይመስገን ጥሩ ነገር ነው ያለው። የደብረ ስብከተ ወንጌል ኃላፊም እንግዲህ በጥሩ ሁኔታ ሲያስተምሯቸው አይቻለሁ። እሳቸው መኖራቸውም ጥሩ እሱን ልጠቅስ ነበረ። አንደኛው እንግዲህ ተከታታይ ኮርስ ወይም ተከታታይ ትምህርት እንደሚሰጠው ሁሉ ለአጠቃላይ ደግሞ ለቋሚ ሰንበት ትምህርት ቤት አባላት እሁድ ከቅዳሴ በኋላ ደግሞ የደብራችን ስብከተ ወንጌል ኃላፊ ሊቀ መምህራን ኃይለ ልዑል ስዩም እንግዲህ አስብ ሌሊት አድረው ብለው ከዛ በኋላ ሁሉ መጥተው ከቅዳሴ በኋላ ደግሞ እኛን ያስተምራሉ። መጽሐፍ ቅዱስ ጥናት አሁን በረጅም የተጀመረ እያስተማሩን ይገኛሉ። አባቶቻችን ያው ከኛው ጋር ናቸው። ግን የሰንበት ትምህርት ቤቱ ተከታታይ ኮርስ ግን የሚሰጠው ወይም ተከታታይ ትምህርት የሚሰጠው ግን በራሳችን በሰንበት ትምህርት ቤት መምህራን ነው። እግዚአብሔር ፈቅዶ ታላላቅ ወንድሞቻችን ደስ የሚሉ ወንድሞች አሉን። እንግዲህ እነሱ ነው ኮርሱን የሚሰጡት። አባቶቻችን ደግሞ ለነባር አባላት ይሰጣሉ። አሁን ደግሞ በቅርብ እግዚአብሔር ከፈቀደ በኮሌጅና 12ኛ ክፍል ጨርሰው እዚህ ሀገር ባለው ማለት ነው ጨርሰው እዚሁ አካባቢ የተመደቡ አባላትን አዲስ ትምህርት ለመክፈት የተንቀሳቀስን ያለ ነው። ምናልባትም እግዚአብሔር ከፈቀደ በቅርብ ጊዜ ውስጥ በኦንላይንም ይሁን በአካል ለሁኔታው የቦታ ችግር ካልገጠመ በስተቀር እሱንም ደግሞ የተከታታይ ትምህርት የመስጠት እቅድም ይኖረናል። እንግዲህ የሰንበት ትምህርት ቤታችሁ ከ150 በላይ አባላት ያሉት ነው። በህፃናት በኩል ደግሞ ከ300 በላይ ህፃናት በስሩ የያዘ ነውና እነዚህ 150 አካባቢ የሚሆኑ አባሎቻችሁ በሰንበት ትምህርት ቤት ላይ የአገልግሎት ላይ ይሳተፋሉ ያስባለሁ እና እስኪ ተሳትፏቸው ምን ይመስላል? እንቅስቃሴያቸው የሰንበት ትምህርት ቤታችሁስ ያሏችሁ ክፍሎች እነዚህን አባላቱን የምታንቀሳቅሱበት የምታሰቡበት አካሄድ አሰራር ምን ይመስላል? ልክ ነው። እውነት ለመናገር ከኮቪድ በኋላ ጥሩ የሆነ መነቃቃት ስሜት አለ በኮርሰኞች በሰንበት ቤቱ አባላት ዙሪያ። እንዳልከው ወደ 150 ምናምን የሚጠጉ አባላቶች አሉን። አብዛኞቹ አሁን እየተሳተፉ ነው ያሉት። ሰንበት ትምህርት ቤቱም አክቲቭ የሆኑ ክፍሎች አሉ። ግንኙነት ክፍል አለ፣ ግንኙነትና ስነ ስርዓት ክፍል አለ፣ መዝሙር ክፍል አለ፣ ህጻናት ክፍል አለ፣ ትምህርት ክፍል አለ፣ ምንድነው የታዳጊ ክፍል አለ እና ሁሉም ክፍላት አክቲቭ ሆነው በስሮቻቸው ንዑሳንን አደራጅተው ብዙ እቅዶችን እያቀዱ እየተንቀሳቀሱ ነው ያሉት። እንግዲህ ቅድም በህፃናት ክፍል ያሉትን አገልግሎቶች በደንብ አድርጎ ተብራርቷል። ልክ ህፃናቶቹ ደግሞ አድገው ሲመጡ በታዳጊ ክፍል በኃላፊነት ይዞ እንደውም አሁን የጀመርነው ለታዳጊዎቹ ደግሞ እነሱን በሚመጥን ለነሱ በሚገባቸው አይነት መልኩ መሰረታዊ የሆኑ የቤተ ክርስቲያን ትምህርቶችን ኮርስ ተጀምሯል ለ5 እና ለ6 ወር የሚቆይ። ከዛም ባሻገር ደግሞ እንደው ዘመኑን ዋጁት አይደለም የሚለው እነሱን እንደው በደንብ አድርገው ሊያገለግሉበት የሚችልበትን ሁኔታ ተደርጎ የሶሻል ሚዲያ ከላይ ሆነን በጽህፈት ቤትም በክፍሉም ኃላፊዎች እየተቆጣጠሩት ሶሻል ሚዲያ ተከፍቷል። በዛ ላይ ልጆቹም ይንቀሳቀሳሉ፣ በደንብ አድርገው ይንቀሳቀሳሉ። ሌላው አይቲ ዲፓርትመንት አለን፣ ራሱን የቻለ አይቲ ዲፓርትመንት አለ። ሰንበት ትምህርት ቤቱ አንጋፋ ከመሆኑም ባሻገር እውነት ለመናገር እኔ በወቅቱ ሰንበት ትምህርት ቤቱ አንደኛ አመቱ እንትን ሲል ያኔ ሰብሳቢም ነበርኩና ከኔ ጋር አብረውኝ ያገለግሉ የነበሩ ቀሰስ መላኩ የዚህ የሰንበት ቤት አባል የነበሩ ናቸው። አሁን ግን በክህነት ቤተክርስቲያናችንን እዚሁ ቤተክርስቲያናችን አገልግሎት ላይ እያገለገሉ ነው። ዲያቆናት ካህናትም አፍርታችኋል? ያው እግዚአብሔር ይመስገን ያው ካህናትም አፍርተናል። ዲያቆናቶችም አሉ ከዚሁ ሰንበት ትምህርት ቤት ይወጡ። ይሄ ነው ያለው እንቅስቃሴ። እንግዲህ በዚህ ሀገር በጣም ከባድ ነው። 24 ሰዓት ስራ ልሰራበት የምትችለው ሀገር ነው። የቤተሰብ ኃላፊነት አለ፣ ኑሮ ራሱ ቢዚ ነውና በዛ መሀል ሰንበት ትምህርት ቤት ኮሚቴ ነው መጥቶ ማገልገል፣ ቤተክርስቲያን ማገልገል ልዩ ጸጋ ይጠይቃልና ከዛ አንጻር እንዴት ነው የእናንተ ጥንካሬ? ያ እየታገል ሰንበት ትምህርት ቤታችን እንግዲህ በደንብ እየተንቀሳቀሰ ነበረ። ስፔሻሊ እስከ ኮቪድ ድረስ በደንብ እየተንቀሳቀሰ ነበረ። ከኮቪድ በኋላ ብዙ ሁሉም ሰንበት ቤት እንደሚያጋጥመው ተመልሶ ወደ አገልግሎት ወደ ቦታው ለመመለስ ፈረስት 2 አመት ብዙ አይነት ቻሌንጆች ገጥሞ ነበር። ግን ከዛ በኋላ እንግዲህ እንደ እግዚአብሔር ፍቃድ ጽህፈት ቤቱም ክፍላቱን በደንብ አድርጎ ማጠናከር ወደ አገልግሎት የሚመጣበትን አዳዲስ ቅድም እንዳልኩት አዳዲስ የስራ ዘርፎች የአዳዲስ ክሬቲቭ ሰው እንዴት አድርገ ነው ወደዚያ ማምጣት የሚቻለው እንዴት አድርጎ ነው አባላቱን ማስፋት የሚባለው ስራውን መስራት የሚችሉት መዝሩ ክፍል በራሱ አዳዲስ ስራዎችን በመፍጠር ትምህርት ክፍሎችን በመፍጠር ግንኙነት ክፍሉ አባላት የሚቀሰቀሱበትን መንገድ አዳዲስ መንገዶችን በማምጣት እንግዲህ አባላትን ማብዛት ተችሏል ማለት ነው። የመጡትም ደግሞ እንዲቀሩ በዛው ብቻ ተመርቀው እንዳይቀሩ ኦር ቤተክርስቲያን አንዳንድ ብቻ እያስቀድሱ ብቻ
እነሱ እያሉ ከመሄድ የቤተክርስቲያን የኔ ናት የሚለውን መንፈስ እንዲኖራቸው የተለያዩ የስራ እቅዶችን በመፍጠር እንግዲህ እንዲህ ነው ብዬ አሁን መዘርዘር ታይም ላይ ኖረን ይችላል። ግን በተለያዩ የስራ ዘርፎችን ቁጭሎ አመራሩ ይህን ነገር በመፍጠር ሰው አባላት ወደ ትምህርት ቤቱን ቢመጡበትና ገብቶ እንዲያገለግሉ መንገዶችን ያመቻቸ ነበር። በዛ ምክንያት አባላት እጅግ እንግዲህ እየሰፉ እንግዲህ እዚህ ደርሷል ማለት ነው። እንደ እግዚአብሔር ፍቃድ ሰንበት ትምህርት ቤት የቤተክርስቲያን በተለይም ነው የአንድ አጥቢያ የጀርባ አጥንት ነው። አጥቢያ ያለ ሰንበት ትምህርት ቤት አይሆንም እና ከዚህ አንጻር ለዚህ አጥቢያ የእናንተ ሰንበት ትምህርት ቤት ምን አስተዋጽኦ አበርክቷል ብለህ ታስባለህ? በጣም ትልቅ የጀርባ አጥንት ነው ብዬ ነው የማስበው። ቤተክርስቲያኑና ሰበካ ጉባኤውና ሰንበት ትምህርት ቤቱ በአንድ ተሰናስነው ነው እያከናወኑ ያሉት። ቤተክርስቲያኑ እንግዲህ ምናልባት እህቶች ወንድሞች ሊነግሩ ይችላሉ። ቤተክርስቲያኑ ሲመሰረት ሲዲ በማውጣት የፈንድሬዚንግ ነገር ሲኖር ከፊት ለፊት ተሰላፊ ሆኖ ማንኛው ነገር በመርዳት ቤተክርስቲያኑን ከማጽዳት ህጻናት ነክ ነገር ኤኒ ኮሚኒቲ አውትሪች በተለይ በጓሮ ክፍሉ ፊት ለፊት ተሰላፊ ሆኖ ማንኛውም የኮሚኒቲ አውትሪች እዚያው ሙለስ ሸልተር መርዳት ኢትዮጵያ ያሉትን የሚያስፈልጋቸው በጎ አድራጎት ነገር በመስራት እዚህም የተለያዩ የበጎ አድራጎት ስራዎች እዚያ ጋር ያለው እዚያ ጋር በሀገሩ ሲስተም በአሜሪካ ሲስተም ያያና ፊት ለፊት ሆኖ ቤተክርስቲያኑ ሰፖርት ያደርጋል። የመጀመሪያ ፊት ለፊት ነው። እንደውም አንዳንድ ፕሮጀክቱን ሮል ሞዴል በመሆን ለሰበካ ጉባኤ ራሱ ፕሮፖዛል ያቀርባል። ሰሚት በማድረግ ያንንም ሰበካ ጉባኤ ሰፖርት ያደርጋል። ምናልባት የሰንበታችን ሊቀመንበር ሰለሞን ሞር ዲቴል ሊነግር ይችላል ወይም ነግሮኝ ይችላል። የተለያዩ ክፍላትን በማድረግ የቤተክርስቲያኑ ሪሊ የጀርባ አጥንት ነው ብዬ ነው የማስበው። በደንብ ሰንበቻ አባላት ማንኛውም ነገር ከካህናቱ ስር ሆነው ከካህናቱ የሚመጣላቸውን ትእዛዝ በመቀበል በገንዘብ እርዳታ ይሁን በጉልበት ይሁን በሚያስፈልገው ነው ይሳተፋሉ። ደግሞ ቤተክርስቲያን ወጣቱ ቤተክርስቲያን ላይ በዛ መልኩ ነው መሆን ያለበትና እኛም ሰንበት ቤት እንደ እግዚአብሔር ፍቃድ አይ ቲንክ እንደዛ የጥሩ ተንቀሳቀስ ነው ያስባለሁ። አምላካችን እግዚአብሔር ደግሞ እናንተ በጸሎት አስቡን። እንግዲህ ሰንበት ትምህርት ቤታቸው የቅዱስ ራጉኤል ቤተክርስቲያን ሰንበት ትምህርት ቤት 14 ዓመት ተሻገረ። 14ኛ ዓመቱን እያከበረ ነው የሚገኘው። ይህ ሰንበት ትምህርት ቤት ለቤተክርስቲያኑ አገልግሎት እያበረከተ ያለው አስተዋጽኦ እንዴት ይገለጻል? በቃል የሰንበት ትምህርት ቤታችን አገልግሎት እኮ በቃል የሚገለጽ አይደለም። አሁን እግዚአብሔር ይመስገን ያው ካህናቱም በዛ ብለው ያው ልጆቹም ህጻናቱም እየተማሩ ደርሰው አሁን እግዚአብሔር ይመስገን ቤተክርስቲያናችን ሙሉ ነው። ድሮ ይሄ ሳይኖር ካህናቱ ብዙ ሳይኖር ማህሌት የሚቆሙ እነሱ ነበሩ። ማህሌቱን የሚያስረግጡ እነሱ ነበሩ። ምንም የማይሆኑት ነገር አለ። ሁሉ ነገር ናቸው ለቤተ ክርስቲያን። ሰንበት ትምህርት ቤት ልጆቻችን ሁሉ ነገር ናቸው ለቤተ ክርስቲያንና ስለነሱ ይሄ ነው ብዬ ልገልጽልህ የሚችለው ነገር አይደለም። ብቻ አገልግሎት ዘመናቸውን ይባርክ ነውና ቤተ ክርስቲያኑ ከተመሰረተ 15 ወደ 16 ዓመት እየሆነው ነው። ሰንበት ትምህርት ቤቱ ደግሞ እንግዲህ 14ኛ ዓመቱን እያከበረ ነው። በዚህ በ14 ዓመት እውነት ለመናገር እኔ 4 ዓመት የቆየው አልመሰለኝም። 4 ዓመት የቆየው አልመሰለኝም። ትልቁ ደግሞ የሰንበት ትምህርት ቤቱ ትልቁ ነገር ደግሞ አባቶችን አክባሪ ነው። ከኛ እኛ ካልናቸው ቃል ዝንፍ አይለው። እኛን አክብረው ቤተክርስቲያን አክብረው ጊዜያቸውን መስዋዕት አድርገው የሚያገለግሉ ልጆቻችን ናቸውና እንግዲህ አገልግለው የሚጠቀሙ ያድርግልን ከማለት ውጪ ቃላት የለኝም። ስለነሱ የምገልጸው ቃላት ብዙ የለኝም እና ለዚህ ነው ደብሩም ከእለት ወደ እለት እያደገ እንግዲህ አገልግሎቱም እየሰፋ ሰፊ አገልግሎት ነው። ከ500 ከ600 ህጻናት በላይ ነው በዚህ በሰንበት ትምህርት ቤቱ ስር እየተማሩ ያሉትና ሰፊ አገልግሎት ነው እየተገለገለ ያለው። ባለፈውም በደብረ ታቦርም ገለጻ አድርጌልሃለሁ። ትልቁ ነገር የኛ ቤተክርስቲያን ደብረ ኃይል ቅዱስ ራጉኤል ትልቁ አቅሙ ፍቅር ነው። አቅሙ ፍቅር ነውና ሁሉ በፍቅር ነው የምንገናኘው። ተነፋፍቀን ያቺ እሑድ እስከምትመጣ ድረስ ተነፋፍቀን ነው የምንገናኘው ምእመናኑ ካህናቱምና እንግዲህ ትልቁ የደብረ ኃይል ልዩ የሚያደርገው ይሄ ነው። እግዚአብሔር ይመስገን እንግዲህ ይሄን እስከ መጨረሻው አጽንቶ እንዲያቆይልን እንግዲህ በጸሎት እንተጋለን። ይሄን ደግሞ እግዚአብሔር ያደረገዋን ቸር አምላክ ስለሆነ የሚሳነው አምላክ አይደለም። በፍቅር መካከል የማይገኝ ነገር የለም። በፍቅር መካከል ምን የማይገኝ ነገር አለ?
ሁሉ በፍቅር ነው የሚያገር ከመዝግበሩ ብሎ አይደል ጌታችን ሲያስተማረ እኔ እንደወደድኳቸው እርስ በርሳቸው ተዋደዱ ብሎ ነው ሄደውና ምእመናኑም በጣም የተባረኩ የተቀደሱ ምእመናን ናቸው። የሰንበት ትምህርት ቤት ወጣቶችም ልዩ ናቸው። እንዲህ ነው ብዬ ልገልጽላችሁ ምናልባት አንድ ሁለት ጊዜ ሶስት ጊዜ ተመላልሰ ብታዩ ትደነቃለህ። የምትደነቅበት ሰንበት ትምህርት ቤትና ግሩም የሆነ አገልግሎቱ የሰመረለት በፍቅር የተመሰረተ ሰንበት ትምህርት ቤት ስለሆነ እስካሁን ሌላው ነገር ቀርቶ በዕለተ ሰንበት ሲመጡም በኢትዮጵያ የቀረውን እነሱ ማዕድ ሰርተው በአንድ ትሪ ነው የሚበሉት። ይሄ በአንድ ትሪ መብላት 14 ዓመት ዘልቋል። የፍቅር ማዕድ መገለጫ። ይሄ ደግሞ ለኔ በጣም ደስታ ወደር የለውም። እንደ ብቻቸውን ሲበሉ ደስ አይለኝም። እንደዚህ ተሰብስበው ሲበሉት በይህ ነው እኛ ፍቅር የሚያመጣው ይሄ ነውና አንዱ መገለጫው ይሄ ነው። እንግዲህ ከአገልግሎቱ ሌላ ማለት አገልግሎቱማ ያው ልገልጽልህ አልችልምና ይህን በመሰለው እንግዲህ እየተጓዘ ነው ያለው። ደግሞ ለዘራጃ 15 ዓመቱ ደግሞ ሰፊ እንትን 15ኛ ዓመቱን በልዩ ሁኔታ እንግዲህ በሰላም ያደርሰና እግዚአብሔር ቸር ነው። በሰፊ ሁኔታ እናከብረዋለን። እናንተም እንግዲህ ሰፋ ያለ ጊዜ ይዛችሁ መጥታችሁ ለዓለም ታስተላልፉታላችሁ። በጣም አመሰግናለሁ መላከ ኃይል እግዚአብሔር ያክብርልኝ። ካለ በዚሁ እንግዲህ እንኳን አደረሳችሁ እንዲሉ ለልጆችም ትሉንም ልስጥ። አሜን። እንግዲህ ማህበረ ቅዱሳን በሰሜን አሜሪካ ሚዲያ ነው አይደል? ነውና እንግዲህ በእውነቱ እናንተም ደግሞ የፕሮግራም አለ ብላችሁ አስባችሁ የሰንበት ትምህርት ቤቱን መልእክት ተቀብላችሁ መጠታችሁ አብራችሁ ስላመሸ ደግሞ ይህን ፕሮግራም ደግሞ ቀረጻ ስላደረጋችሁ እጅግ አድርገን እናመሰግናለን። ማህበራችንን ይጠብቅልን። እውነት ለመናገር የቤተ ክርስቲያን የጀርባ አጥንት ነው ማህበረ ቅዱሳን። ከገጠሪቷ እስከ ከተማው በመላው ዓለም በእውነት ትልቅ ስራ እየሰራ ያለ ማህበር ነው። እንግዲህ ሰው በጠፋ ጊዜ ሰው ሆኖ መገኘት መልካም ነው። ሰው በጠፋ ጊዜ ሰው ሆኖ መገኘት መልካም ነውና ሰው በጠፋ ጊዜ እግዚአብሔር መቼስ ቤተክርስቲያን እንዲጠብቃት እግዚአብሔር ያዘጋጀው ማህበራችን ስለሆነ የማህበረ ቅዱሳን እግዚአብሔር አምላካችን ይጠብቅልን። ቅዱስ ራጉኤል ሊቀ መላእክት መጋቤ ብርሃናት 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 ቅዱስ ራጉኤል ሊቀ ኢያሱ በእምነት ቢማልድ ቢጸልይ ፀሐይ ያቆመለት በገባውን ሰማይ
ተወዳጅ ተመልካቾቻችን መጋቤ ብርሃናት የቅዱስ ራጉኤል የጽዮን ማርያም ሰንበት ትምህርት ቤት መዝሙር በርካቶች የሚዘምሩት ነው። እኔም በጣም የሚወደው መዝሙር ነው። ይህ ሰንበት ትምህርት ቤት እንግዲህ በዚህ ደረጃ የመዝሙር ሲዲ አሳትሞ ለሌሎችም እንዲደርስ አድርጓል። ወደፊትም እንግዲህ በርካታ የመዝሙር ሲዲዎች ይወጣሉ ብዬ ተስፋ አድርጋለሁ። መጋቤ ብርሃናት ቅዱስ ራጉኤል እንግዲህ ይህ ቤተክርስቲያንም ሲሰራ ይህ ሰንበት ትምህርት ቤት እንደዚህ አይነት ካሴት ሲዲ መዝሙር ሲዲ በማውጣትም ተሳትፎ እንደነበረው ገልጸውልኛል። እንግዲህ ጥሩ በጎ አስተዋጽኦ ነው። ተወዳጅ ተመልካቾቻችን እናንተም ይህንን መዝሙር ባገኛችሁት አጋጣሚ እንግዲህ እንድትሰሙት እንጋብዛችኋለን። ሜሮን መጋቤ ብርሃናት ቁጥር 1 እንግዲህ 2019 ነው የወጣው። ከዛ በኋላ አልደገማችሁም? አልደገምንም። ለአሁኑ እንደ እግዚአብሔር ፈቃድ ያሰብነው በሲዲ ስለሆነ የወጣው ቪሲዲ ወይም ደግሞ በምስል እንግዲህ በቅርቡ ይጠብቁን፣ ዩቲዩባችን ላይ እናወጣለን። አዎ በጉጉት ጠብቁ እያለን ነው። ከዛ በኋላ ቁጥሩን ነጥተን ደግሞ እንሰራለን ከእግዚአብሔር ጋር። ሰንበት ትምህርት ቤቱ የመዝሙር አገልግሎት የት ይደርሳል ብላችሁ ነው የምታስቡት? ቀጣይ ምን ምን እቅዶች አሏችሁ? እንግዲህ በመዝሙር ክፍል ያው ብዙ ነገር አቅደናል። ለምሳሌ ከሰንበት ትምህርት ቤታችንም አልፈን ሌላውንም ሰንበት ትምህርት ቤት እንዲሁም ኢትዮጵያም እዚህም በመላው ዓለም ሁሉም ሰው ተደራሽ ለማድረግ የመዝሙር አፕ ለመስራት ዝግጅት ላይ ነን። የመዝሙር መጽሐፍ ሰርተን ጨርሰናል። ኦልሞስት ርማት ላይ ነው ያለው። ዜማዎችን እያዘጋጀን ነው። አፑም ጎን ለጎን እየተሰራ ነው። እሱ አሁን ጥሩ እንትን ይላል ብለን እናስባለን። በዚህ አጋጣሚ ይሄን እድል ካገኘን ዘንድ ይሄንን ሲዲ መዝሙር እንድናወጣ ለረዱን አባቶቻችን፣ መምህራኖቻችን በግጥምም በዜማም ለተሳተፉ እንዲሁም ደግሞ በስቱዲዮ እገዛ ላደረጉልን ለቀሲስ አካሉ ሊቀ ጉባኤ ቀሲስ ዳዊት እንዲሁም የተለያዩ አባቶቻችንን ሁሉንም ማመስገን እንፈልጋለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እናንተንም እናመሰግናለን። በእርግጥ እናንተ ገና 14-15 ዓመታችሁ ነው። በዚህ ላትታሙ ትችላላችሁ። እንደው በዚህ አካባቢ 30 ዓመት እንደዛም ኑረው ያልሰሩትም ስራ ስለሆነ ማለት ነውና አንዳንድ ለምሳሌ ሀገር ቤት ያሉ ትልልቅ ሰንበት ትምህርት ቤቶች የርቀት ትምህርት ጀምረው በኮሌጅ ደረጃ የሚሰጡ ትምህርቶችን እያስተማሩ ትልቅ ስራ እየሰሩ ይገኛሉና እንደዚህ አይነት ስራዎችን ከፍ ያሉ ስራዎችን ለመስራት ቅዱ የላችሁም? ከወዲሁ ማቀድ ይጠበቅባቸዋል ብዬ አስባለሁ። እውነት ነው። እጅግ በጣም ትልቅ ነገር ነው ያነሳው ሀሳብ። እንግዲህ እግዚአብሔር ቢፈቅድ ወደፊት ብዙ እቅዶች አሉን። ለምሳሌ እንደው አንዱን ባነሳ ዘንድሮ ካሰብነውና ወደፊት ለማስኬድ ከምናስባቸው ነገሮች አንዱ መምህራኖቻችንን ማብዛት ነው። በአባቶቻችን እግር ስር ቁጭ ብለን የሚማሩ ወንድሞች አሉ፣ ትልቅ ወንድሞች አሉን እና ለዛም ፍላጎቱ ያላቸው ትምህርት ክፍሉ በጣም ትልቅ እቅድ ይዞ እየተንቀሳቀሰ ያለበት እነዛን መምህራንን ማፍራት፣ ተተኪ መምህራንን ማፍራት ነው። ተተኪ መምህራኑ ሲበዙ ከራሳችን አልፈ ለሌላው የምንተርፍበት ሁኔታ ይኖራል እና ሁለተኛ ደረጃ ላይ የሚመጣ ነው ብዬ ነው የማስበው። የርቀት ትምህርቱም ይሁን ወይም ደግሞ በዙሪያችን ላሉ ሰንበት ትምህርት ቤትም የምንተርፈው እኛ በመጀመሪያ ተምሮ በማስተማር የሚል አዲስ ፕሮጀክት አስበናል። ኦልሬዲ ፕሮጀክት ተቀርጾ አልቋል። እንግዲህ በዚህ አመት እንኳ ቢያንስ በትንሹ 5-6 ወይ ከዛ በላይ የሚሆኑ መምህራንን አፍርተን አሁን ባሉ ወንድሞች ላይ ስንጨምር በትንሹ ወደ 8 እና 9 አካባቢ ይሆናሉ። ከዛ በኋላ ከራሳችንም አልፈን ለሌላው የምንተርፍበትን ነገር ደግሞ ለማቀድ እንደ እግዚአብሔር ፈቃድ እናስባለን እና በጣም ወሳኝና ትክክለኛ ጥያቄ ነው ያነሳህልን። እንደ እግዚአብሔር ፈቃድ ወደፊት እናስብበታለን፣ እንሰራበታለን። ዲኤምቪ አካባቢ አሁን ወደ 50 የደረሰ ነው አጥቢያዎቹ። እግዚአብሔር የተመሰገነ። በርካታ ደብሮች፣ በርካታ ቤተክርስቲያናት ነው ያሉን። እንግዲህ ቅዱስ ራጉኤል ደግሞ ከአካባቢዎቹ ካሉት ቤተክርስቲያናት ወጣ ብሎ ነው ያለውና እንደው በአካባቢው ካሉ የሰንበት ትምህርት ቤቶች ጋር ያላችሁ ግንኙነት ምን ይመስላል? ህብረቱን የሰንበት ትምህርት ቤቶችን ህብረት ከማጠናከር አንጻር ምን እየሰራችሁ ነው? የኛ ቤተክርስቲያን በጣም በአንድነት ያምራል። በተለይ ሰንበት ትምህርት ቤቱ ደግሞ ፊት ለፊት ነው በዚህ አይነት ነገር አንድ ላይ በመስራት በተለያየ የሰንበት አንድነት ጉባኤ እንግዲህ እኔ ከ2004 ጀምሮ ነው አንድነት ጉባኤ ይሳተፍ የነበረው መቤታችን በነበረው ሰዓት ጀምሮ እና በደንብ አድርጎ ይሳተፋል ሰንበት ቤታችን። ግን እንግዲህ ኮቪድ ከመጣ በኋላ የሁሉም ሰንበት ትምህርት ቤት በነበረው ክፍተት የአንድነት ጉባኤው እየተዳከመ ሲመጣ እኛም በፊት በነበረን ልክ አንድነት ጉባኤ ላይ እንደዚህ አንሳተፍም እንጂ
በተለያዩ ደብራት እየሄድን እንሳተፋለን። ሌሎችም ደብራት እየመጡ ይሳተፋሉ። የሰንበት ዓመታዊ በዓላችን ስናከብሩም ከተለያዩ ደብራት ደብዳቤ እንልካለን። ንግስም ኢቭን ሲኖረ ደብዳቤ ለሁሉም ደብራት በተለይ ትልልቅ ደብራት ለሆኑ በሙሉ እንልካለን። ከዛ እነሱ መጥተው እኛ ጋር እንዲያከብሩ በኮቪድ በኋላ ያለው እንትን ቀንሷል። የኛም እንቅስቃሴ በተወሰነ ቀንሷል። ግን ስቲል ጽሕፈት ቤቱ በዚህ ጉዳይ በደንብ እኔ አመራር ውስጥ በነበረው ሰዓት በደንብ የተወያየንበት ነው። አሁንም እንደ አጀንዳ አለ። እንዴት አድርገን በደንብ አድርጎ ታይት ወደ ነበረበት መንገድ ለመመለስ ክፍተት አለ። እንግዲህ አንድ ጉባኤ አሁን ያለበት ሁኔታ የሚታወቅ ነው። የተወሰነች ክፍተት አለበት። ያ በደንብ ሲሞላና አንድ ሲሆን ደግሞ አጥብቀን ድሮ ወደ ነበረበት ቦታ ይመለሳል ብዬ ተስፋ አድርጋለሁ እንጂ አንድነት ጉባኤ ላይ በሰንበት አንድነት ህብረት ከሌላ ደብር ጋር ያለውን እንቅስቃሴ እጅግ ወሳኝ ነው። ቤተክርስቲያን አት ያደለች። ስለዚህ ሁሉም አንድ ላይ ማገልገል አለበት፣ ግድ ነው። ምንም ጥያቄ የለውም። እንደው ዲያቆናቱ ብዙ ጊዜ ወደ ቤተ መቅደስ ሲገቡ ከዛ በኋላ ወደ ሰንበት ትምህርት ቤት ተመልሰው ትምህርት መሰረታዊ የሃይማኖት ትምህርቶችን የመማር ክፍተት አለባቸው ሲባል እንሰማለን በተለያየ አካባቢ ነው። ከዚህ አንጻር በእናንተ ሰንበት ትምህርት ቤት ውስጥ የነበሩ ዲያቆናት ወደ ቤተ መቅደስ ያገቡ በኋላ ከእናንተ ጋር ይሳተፋሉ፣ ወደ አገልግሎት ይመለሳሉ? ይሄ ችግር እኛ ጋር በተወሰነ ደረጃ አለ። ግን ምንድነው አሁን እንደው ከአባቶች ጋር ከላይ ካሉ አባቶች ጋር በደንብ ያለ ነገር በዚህ እየተወያየን መፍትሄውን ለመቅረፍ እንቅስቃሴዎች ጀምረናል። በዛም ግን ጥሩ ውጤት እየታየ ነው ያለው። በይበልጥ እነዚህ ታዳጊዎቹ ዲያቆናት እየመጡ ይካፈላሉ የሚሰጡን ትምህርቶች። ከዛም ባሻገር ደግሞ የተለያዩ የአብነት ትምህርት ማስተማር እንደው ብቁ የሆኑትን ማለት ነው ልጆችን እንዲያስተምሩ አገልግሎትም እንዲጀምሩ ጎን ለጎን ማለት ነው ከቤተ መቅደስ አገልግሎታቸው ውጪ እንደዚህ አይነት አገልግሎት የሰንበት ትምህርት ቤት እንደው ፍቅሯም እንዲያድርባቸው አገልግሎትም እንዲያገለግሉ መንገዱን እያመቻቸን ነው ያለ ነው። ክፍተቱም እንዳለች ሆና ማለት ነው። በተወሰነ ደረጃ አለ። ዘብየ ተክረ እስቲ ወበድፋ ደሰ ለሰ ማኖት ዘብየ ተክር እስቲ አምጣ ነብነ ለት ንወርሰና አየለ ኩሎ አምጣ ነብነ መጋቢ ብርሃናት የቅዱስ ራጉኤል መለያው ነው። እንግዲህ ቅዱስ ራጉኤልን ስናስታውስ የብርሃን መልአክ ይባላል። ይህ ቅዱስ መልአክ ብዙዎችን ያጽናንቷል። ብዙዎች እኛ ኦርቶዶክሳውያን ጠባቂ መልአክ ለጽዮን ማርያም ሰንበት ትምህርት ቤት ወጣቶች ደግሞ ልዩ ነው። ደብራቸው ነው፣ የሚያገለግሉት ነው። ስለዚህም ይህ ህንፃ ቤተክርስቲያን
በሚገነባበት ወቅት ለህንፃ ቤተክርስቲያኑ ግንባታ የበኩላቸውን አስተዋጽኦ ለማበርከት መጋቢ ብርሃናት የሚል ሲዲ አውጥተው ያው ምእመናኑ አድርሰዋል። በነገራችን ላይ የተወዳጅ ተመልካቾቻችን መዝሙሩን ከፈለጋችሁ በዩቲዩብ ገጻቸው ላይ ታገኙታላችሁ። እየገባችሁ እንድትሰሙት በዚሁ አጋጣሚ እንጋብዛችኋለን። የጽዮን ማርያም ሰንበት ትምህርት ቤት የ15 ዓመት ጉዞ በትንሹ ለእናንተ በዚህ መልኩ አደረስንላችሁ። በሌላ ጊዜ ደግሞ እንደዚሁ አለፍ አለፍ እያል ጥሩ ስራ የሰሩ በዚህ ሀገር ያሉ ሰንበት ትምህርት ቤቶችን የምናስተዋውቃችሁ ይሆናል። በነገራችን ላይ በአሜሪካ አገር የሰንበት ትምህርት ቤት አባል ሆኖ የሰንበት ትምህርት ቤት ኮርሶችን መከታተልና አገልግሎቶችን መስጣት እንደሚታሰበው ቀላል አይደለም። ስራ አለ፣ የልጆች ማሳደግ ኃላፊነት አለ፣ ትምህርት አለ፣ ብዙ ነገር አለ። ይህ ሁሉ ባለበት ጊዜያቸውን አጣበው እሁድ ደግሞ ለሰንበት ትምህርት ቤት ጊዜ ሰጥተው ለቤተክርስቲያን አገልግሎት የጊዜያቸውን ሰውተው እያገለገሉ ነው የሚገኙት። ይሄ ትልቅ ነገር ነው፣ ቀላል አይደለም፣ መስዋዕትነትም ነው። በሰንበት ትምህርት ቤት የተለያየ ጊዜያችሁን ወይም ደግሞ የተለያየ አገልግሎታችሁን ወይም ደግሞ የተለያየ ያለባችሁን ኃላፊነት ትታችሁ በሰንበት ትምህርት ቤት ገብታችሁ ቤተክርስቲያንን የምታገለግሉ የሰንበት ትምህርት ቤት ወጣቶች በአጠቃላይ ለእናንተ ምስጋናችን ይድረሳችሁ እንላለን። በሚቀጥለው መርሃ ግብር ደግሞ ሌሎች ሰንበት ትምህርት ቤቶችን የምንዳስስ ይሆናል። ለዛሬው ግን በዚህ በቨርጂኒያ በደብረ ኃይል ቅዱስ ራጉኤል ካቴድራል የጽዮን ማርያም ሰንበት ትምህርት ቤትን እንዲታወቁት ለእናንተ በጥቂቱ አስቃኝናችሁ ስለተከታተላችሁን እናመሰግናለን። በሌላ ጊዜ በሌላ መርሃ ግብር እንገናኛለን። ጤና ሰናይ